ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? የዕለተ ዓርብ የምሽት መረጃችንን ወደ እናንተ ለማድረስ እንግዲህ ዳግም ተገናኝተናል። እንደተለመደው እንግዲህ ፓስተር አለማየሁ መረጃዎችን አደራጅቶ እንዲሁም ደግሞ የማንቂያ ደወል ሊደውልልን መስመር ላይ ተገኝቷል። እነዚህ መረጃዎች ምን ይሆኑ የሚለውን እንግዲህ ኋላ ላይ ከሰላምታው ባሻገር መረጃውን ያጋራናል። ዓለማችን አሁን በጣም አደገኛና አሳሳቢ ሁኔታ ላይ ትገኛለች። እነዚህ መረጃዎች ደግሞ በእውነቱ ለኛ የፍርሃት ምንጭና የስጋት ምንጭ ሳይሆኑ ሙሽራው ኢየሱስ የመምጫ የደወል ምልክት ናቸው። እንግዲህ ሰርገኛ ሲመጣ ሁካታ እንደሚሆን ልክ እንደዛው ጠቋሚ መረጃዎቻችን ናቸው። ይሁንና እንግዲህ ፓስተር ኋላ ላይ መረጃውን ያጋራናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በተከታታይ ሰሞኑን ለማንቂያ የሚሆኑ መረጃዎችን ወደ እናንተ ስናደርስ ነበረ። በትላንትናው ዕለት እንዲሁ በጣም አባናኝ የሆኑ ሁለት መረጃዎችን አጋርተን ነበረ። ይህንን ደግሞ በቻናላችን ላይ በመግባት ይህ ፕሮግራም ያመለጣችሁ ወገኖች መረጃውን ማድመጥና ለሌሎችም በኃላፊነት መንፈስ እንድታጋሩ ግብዣችን ነው። አሁን ግን ሰላምታ ካቀረብኩኝ በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነውን። ነገሮች እኮ እየተጋጋሉ መጡ እኮ ፓስተር። ያው እንደተለመደው መረጃዎችን ብናቀብልም ነገር ግን አሳሳቢው ጉዳይ የቤተ ክርስቲያን መፋዘዝ እንዲሁም ደግሞ አብዛኛው ክርስቲያን ማለት ይቻላል ብዛም ስፍራም የሰጠው አይመስለኝም። ነገር ግን ነገሮች በጣም በጦዘት እየሄዱ ነውና እስኪ እንደው መረጃህንና ምክረ ሐሳብንም ጨምሮ ታጋራናለህ። እንግዲህ ዓለም ፍጻሜዋ እየተቃረበ መሆኑን ከዕለት ወደ ዕለት እየገለጸች ነው። ራሷ ምድር እያወራችው ያለ ጉዳይ ነው። በተለይ ደግሞ አሁን ላይ አሜሪካ፣ ሌሎችም ዓለም ሀገራት እየወሰዱ ያሉት እርምጃ ዓለምን ከመታደግና ከጥፋት ለማዳን ከሚደረግ ርብርብ ይልቅ ዓለምን ለማጥፋትና ለማውደም የሚደረግ ርብርብ በኃያላኖቹ መካከል ያለው ፍጥጫ ያመለከተ እየመጣ ነው ያለው። እንግዲህ እንደምታውቀው በኢራንና አሜሪካ መካከል የተፈጠረው ጦርነት በዓለም ላይ ትልቅ የኢኮኖሚ ተጽዕኖ ፈጥሯል። ይሄ እውነት ነው። ይሄ ጦርነት ከአንድ ሁለቴ ሶስቴ የሰላም ድርድሮች የተደረጉ ቢሆንም ለ60 ቀንም የተኩስ አቁም ድርድር የተደረገ ቢሆንም በመሃል ጦርነቱ አንዴ ለገብ አንዴ ጠበቅ እያለ እየቀጠለ ያለበት ሁኔታ ነው። ስለዚህ እንግዲህ የ60 ቀኑ ባለቀ ዕለት ማለት በእኛ 12 በፈረንጆች ደግሞ 18 መሰለኝ ሳሳት በአሜሪካና በኢራን መካከል የሚካሄደውን ዲፕሎማሲያዊ ጥረቶች መቋረጣቸውን ተከትሎ የዩኤስ ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ የተጣለው የባህር ጥበቃና ከበባ እንደቀጠለ መሆኑን ይፋ አድርገዋል። እንግዲህ ይህንን ይፋ ማድረጋቸው አይደለም ትልቁ ነገር፣ ተስፋ የነበረው ነገር እንዲጨልም የሚያደርጉ ነገሮች እየመጡ እንደሆነ የሚያመለክት ነገሮችን እያየን ነው፣ እየመጣ ነው ያለ ነው። ይኸውም ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ በሰፈሩት መልእክት ከኢራን እስላማዊ ሪፐብሊክ ጋር የሚደረግ ውይይት የተቋረጠ የተቀጠረ ምንም አይነት ውይይት የለም ብለዋል። ምንም አይነት ውይይት የለም ብለዋል። የባህር ኃይል ከበባው ሙሉ በሙሉ ወይም
እየተደረገ እንደሆነና ከበባውን እያጠናከሩ እንደሆነ የሚያመለክት ነገሮች እያነሱ ነው ያሉት። እንግዲህ የሆርሙዝ ወሽመጥ ክፍት ሆኖ አገልግሎት እየሰጠ ነው። ሁሉም ባህር ፈንጂዎች ተወግደዋል ወይም ፈንድተዋል ሲሉ አስተያየት ሰጥተዋል። ይሁን እንጂ የኢራን ፓርላማ አፈ ጉባኤ የሆኑት ዋና ተደራዳሪ መሐመድ ባኪር ጋላፊ ለፓርላማ በሰጡት ምላሽ አሜሪካ የኢራን ወደቦችን ከበባ ሳታነሳ የነዳጅ ማዕቀብ ሳታስወግድ እና የቀዝቃዛ ሀብቶችን ማለትም የተሰበሰቡ ሀብቶችን ሳትለቅ የሆርሙዝ ወሽመጥን በይፋ እንደማይከፈት ገልጸዋል። እንግዲህ ማን ነው የከበበው? ሁለቱም ከበናል እያሉ ነው። ሁለቱም ምንም አይነት ድርድር ከዚህ በኋላ አይኖርም እያሉ ነው። ጦርነቱ ደግሞ አድማሱን እያሰፋ ሊሄድ የሚችል ምልክቶች ወደ በኋላ ላይ መጣላለው ምልክቶች እየታዩ ነው ያሉት። በጣም አሳሳቢ የሆኑ ነገሮች አሉ። እንግዲህ ይህንን ማድረግ አለባት። እንደውም የሚገርም አባስ አራግቺ አሜሪካ በመጀመሪያ ከዚህ በኋላ ድርድር ከአሜሪካ ጋር የምንቀመጠው አሉ እሳቸው ሆርሙዝ ሰርጥን ለቃ ስትወጣና በአረብ ሀገራት ያሉትን ወታደሮቿን ስታነሳ ነው ዋናው ነገር። እና የሚገርም ይሄ ከበባው እየተፋፋመ የመጣው ከበባ በሁለቱም በኩል ማለት ነው። ሁለቱም አሜሪካም ከኢራን ነዳጅ ነው የሚወጡ መርከቦችን ለመምታት ሬዲ ነች። ኢራን ደግሞ ከሌሎች የአረብ ሀገራት ጭነው የሚወጡት መርከቦች ለመምታት ሬዲ ነች። ነገር ግን አንድ መረጃ እንዳወጣው በጣም የገረመኝ ነገር ምን መሰለ? በቀን ከ10 እስከ 15 መርከቦች በሌሊት እንትናቸውን አጥፍተው ኮምፓሳቸውንና ምናምናቸውን አጥፍተው እየወጡ ይገኛሉ ይላል። ነገር ግን ደግሞ ሌላው ስጋት የእሳቸው መረጃም በኋላ ላይ መጣልሃለሁ ስትራቴጂ ካርገው የሚናገሩት ዶናልድ ትራምፕ ኢራንን ሊያንበረክኩ የሚፈልጉበት መንገድ አለ። ነገር ግን ከሆርሙዝ ሰርጥ መርከቦች ይውጡ እንጂ በቀይ ባህር ማለፍ አልቻሉም። ሌላ ደግሞ ሌላ እንቅፋት አለ። እዚህ ላይ አንድ መረጃ ጨምሬ የለለ ሩሲያና ቻይና የሰሜን ዋልታ አካባቢ የሚገኘውን በረዶ እየሰባበሩ መርከቦቻቸውን በአጭር ርቀት እየወሰዱ ነው ያሉት። ሲዩዝ ካናልን እያቆሙ ነው። በቀይ ባህር የሚሄደውን እያቆሙ ነው። ሌላ አዲስ የንግድ መስመር እየፈጠሩ ነው ያሉት። ይህ እንግዲህ በዋነኝነት ለግብፅ ራስ ምታት የሚሆን ይመስለኛል። ራስ ምታት ብቻ ሳይሆን ግብፅ በዓመት ከምታገኘው ሩብ እንኳን ለማግኘት የምትቸገርበት ነው እየሆነ ያለው። የሚገርም ነው። ሩቡን ለምሳሌ እስከ 10 እስከ 12 ቢሊዮን ዶላር ነው ሙሉ ክፍት ሲሆን የምታገኘው። በቅርብ ቀንሶ 6 ቢሊዮን ዶላር ደርሷል። አሁን እንግዲህ ከዛም ቀንሶ 3 ቢሊዮን ዶላር ሊደርስ ይችላል። ምክንያቱም ከፍተኛ ሸቀጥ ይዘው ከቻይና የሚነሱ መርከቦች የሚያልፉት ቤት ነው በሲዩዝ ካናል አብዛኞቹ በተለይ ወደ አውሮፓ አሁን በላይ ያረጉት። እንግዲህ እዚህ ጋር ይሄ የአየር ንብረት ለውጡንም ተጠቅመውበታል። የበረዶ መቅለጥ ገብቷል። ለዚህ እኮ ነው አሜሪካ ግሪንላንድን መቆጣጠር በጣም የፈለገችበት ትልቁ ምክንያት። እነዚህ አዲስ የንግድ መስመር ሊፈጠር እንደሚችል አውቀዋል። እንደዚህ ጋር መነሳት ካለበት እኔ እናንተም በተደጋጋሚ አንስተን ዘግበናል። እስራኤል በዋናነት የጋዛን መሬት የምትፈልግበትም አንዱ ዓላማ አዲስ ካናል ቤንጌሪዮን ካናልን ለመገንባት ነው። እሱ አሁን በሰሜን ጋዛ በኩል አድርጋ አሁን ሰሜን ጋዛን እኮ የማትመልስበት ምክንያት እንደ ካናልም ለመገንባት የሚያስፈልግበት ምክንያት ያ ነው። ግን እንደው ምልህ አሁን ይሄኛው ደግሞ በሌላ አዲስ ካናል ሲሆን እንግዲህ እስራኤልም ላያሰበችው
ጥቅም እንደው የማደናቀፍ ኃይል የለውም ከግብፁ ባሻገር በጣም እንጂ አሁን እኮ ኢራን ሆርሙዝ ተዘጋም አልተዘጋም በዚህ በኮስፒክ ባህር በኮስፒክ ባህር አድርጋ እኮ በራሻ አድርጋ እየሰራች ነው ያለችው ገብቷል። አሁን ደግሞ በኮስፒክ ባህር ያንን መጠቀም ከተቻለ በሰሜን ዋልታ የሚዞረው ደግሞ የአዲሱ የንግድ ቀጠና ከተመሰረተ የቀይ ባህርና የሆርሙዝ ከሆርሙዝ መውጣት ነው እንጂ የሚከብደው ከሆርሙዝ ከወጡ መልህ አዲሱ ካናል እኮ ምናልባትም ለቻይና እኮ በከፍተኛ ደረጃ በጣም ቅርብ ነው። አንደኛ በጣም ቅርብ ነው ሲዘገብ እንደሰማሁት በጣም ቅርብ ነው። በብዙ ኪሎ ሜትር ይቀንሳል በብዙ ሺህ። አዎ ስለዚህ አሁን በኒኩለር ኢነርጂ የሚጠቀሙ መርከቦችን እየተጠቀሙ ነው። አሁን እየሰባበሩት ባህር እያደረጉት እየተጓዙ ያሉት። እንግዲህ ይሄ ነገር ከቀጠለ ምናልባትም የዶናልድ ትራምፕ እርምጃን ሊያከሽፈው ይችላል የሚለው የሚገርም ነው እና ይሄ ነው አንዱ እንግዲህ ዲፕሎማሲያዊ ንግግር መቋረጡንና በሆርሙዝ ወሽመጥ አካባቢ የሚያስተውለው ወታደራዊ ፍጥጫ የዓለም አቀፍ የነዳጅ ዋጋን እንዲያሻቅብ እና የፋይናንስ ገበያውን ላይ ስጋት እንዲፈጠር ማድረጉ ነው። እንግዲህ ነዳጅ በዚሁ በጣም ልንገልጽ ለምችለው 80 ቤት 88 86 70 ቤት ገብቶ ነበረ። አሁን 90 ቤት ገብቷል። ተመልሶ ወደ 90 ቤት ገብቷልና ምናልባትም ወደ 100 ቤት ወደ ባለፈው መጀመሪያ ጦርነቱ ሲጀምር ወደ መጣበት ወደ 100 ቤት እንዳይገባም ስጋት እያጫረ መመለስ እንትኑም ሰፊ ነው። ይህ በዋሽንግተንና በቴህራን መካከል የተከሰተው የዲፕሎማሲ መዘጋትና የቃላት ጦርነት በሆርሙዝ ወሽመጥ የሚካሄደው የዓለም አቀፍ የነዳጅ ንግድ መስመር ይበልጥ ለአደጋ የሚዳርግ እና የቀጠና ወታደራዊ ውጥረትን ወደ ከፋ ደረጃ የሚያሸጋግር እንደሆነ እየተነገረ ነው ያሉት። በዚሁም ደግሞ አሜሪካ ለኦማን ከፍተኛ ማስጠንቀቂያ ሰጥተዋል ዶናልድ ትራምፕ። ምክንያቱም ኦማን ከኢራን ጋር በመነጋገር የሆርሙዝን ባህረ ሰላጤ ለማስተዳደር እያደረጉ ያሉት ስምምነቶች በንግግሮች ዋጋ የለውም እና ኦማን አርፋ ብትቀመጥ ይሻላል የሚል አይነት መግለጫዎች አውጥተዋል። እንግዲህ ባለፈውም ደግሞ እንደዘገብነው የአረብ ሀገሮች እነዚህ ጎልፍ ሀገሮች የአሜሪካ ጦር ከቀጠናው ለቆላቸው እንዲወጣና ሰላማዊ ሁኔታን ለመፍጠር ጥረት እያደረጉ ይገኛሉ። እነዚህ ነገሮች ሁሉ ስትመለከት አሁን ላይ ያለው የአካሄድ ምን አይነት አካሄድ ነው የሚለውን እንድናይ የሚያደርጉ ነገሮች አሉ። እንግዲህ ምንድነው አሁን የአሜሪካ የፖሊሲ አካሄዱ እንትን ማድረግ ነው፣ በኢኮኖሚ ለማስጨነቅና ኢራን ወደ ድርድሩ ተገዳ እንድትገባ ጫና ውስጥ ገብታ እንድትመጣ የሚያደርጋት ብለው ነው የሚያስቡት። ነገር ግን አሁን ላይ ያለው ደግሞ የኢራን መንግስት ምንድነው እያለ ያለው የሚለው እንደገን እንደ ወደ ሰፊው ሳልሄድ አንድ ትንሽ ነገር ላንሳለህ። በጣም የሚገርም ነገር ነው። የሚገርም ነገር ምንድነው? በየጊዜው መቼም ያስገርሙ ነገሮች እየሰማን የኢራን ጦር ኃይሎች ጠቅላይ አዛዥ ሆነው በቅርብ የተሾሙት ሰው ምን እንዳሉ ልንገርህ። ኢራን ከመከላከል ወደ ማጥቃት ተሸጋግራለች አሉ። አዲስ ስትራቴጂ መጣ። አሁን ከመከላከል ወደ ማጥቃት ተሸጋግራለች ብቻ ሳይሆን ኢራን አሁን በአውሮፓ የሚገኙ የአሜሪካ ጦር ሰፈሮች ላይ እንደምትመታ ተናግረዋል። ይሄ በጣም የከፋ ነገር ነው። ይሄ በጣም አሳሳቢ ነው። ትናንት የዘገብነውን ነገር እንዳትረሳ። አልረሳም። የሩሲያውን አይደል? የሩሲያና የእንግሊዝ አሁን ለምንድነው ከመከላከል ወደ ማጥቃት ተሸጋግረናል? ከዚህ በኋላ አውሮፓ ላይ የሚገኙ የአሜሪካ የጦር ሰፈሮች ጡንቻችንን ይቀምሳሉ የሚል ነገር መነሳቱ፣ አንዷ ደግሞ ብሪታንያ ናት። ዋናው
የሚገርም ነው። ዋናው ምልህ እንደው ከዚህ ቀደም ለአሜሪካን ወይ ደግሞ ከአሜሪካን ጎን ካልተሰለፉት ዋነኛው ሀገር ብሪታንያ ናት። አሜሪካ ኢራን በምትመታበት ሰዓት ማለት ነው። ስለዚህ እዚህ ጋር ይሄንን እንትን አድርግ ያለው ምንድነው ገሸሽ የምትልበት ነገር አይደለም ያለው፣ ሲሪየስ ነገር ነው። እንግሊዝ እናርጋለች፣ ውለታ ውላልኛለች፣ አልዋለችልኝም የሚል ሐሳብ እዚህ ጋር አይሰራም። ስለዚህ በቀጥታ የእንግሊዝን ወሰን ጥሶ የአሜሪካንን ጥቅም ሊመታ ነው ማለት ነው። አዎ ምንድነው መሰለህ ይሄ እንደ ፋይናንሻል ታይምስ ዘገባ ሲገልጸው ምን ይለዋል መሰለህ? ለአገዛዙ ቅርብ የሆኑ የኢራን ባለስልጣናት በደቡብና በደቡብ ምስራቅ አውሮፓ በሚገኙ የአሜሪካ ወታደራዊ ተቋማት ላይ ሊሰነዘር የሚችለውን ጥቃቶች በተመለከተ ተወያይተዋል። ይህ እስካሁን ምንም አይነት ጥቃት ባያስከትሉም እንኳ በቀጣዩ ሊያደርጉት እንደሚችሉ አመላካች ነው የሚል ነገር አለ። በጣም ከዚህ ጀርባ ማን ይሸታል? ምንም ጥያቄ የለውም። ማለት እንደው መንፈሳዊ ማለት አይደለም። ከዚህ አውሮፓ ላይ ጥቃት ከመታሰቡ ምስራቅ አውሮፓ ነው የሚለው። አዎ ምስራቅ አውሮፓ በቃ ከዚህ ጀርባ ላይ አሁን አውሮፓን ከዚህ እሷ በጥቃት የምትይዝ ከሆነ ጦርነቱ እንዴት እየተወሳሰበ እየመጣ እንደሆነ ተመልከተ። እንግዲህ ከዚህ በፊት ኢራን በኩዌት፣ በባህሬን፣ በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን መታለች። የኳታር አየር ክልልን ጥሳለች። ሶሪያን አስጊ አድርጋለች። በባህር ሰላጤው ክልል ውስጥ ጦርነቱ እያካሄዱ እያሉ ለሳምንታት የአሜሪካን ጥቃት ስትበቀል ቆይታለች። አዎ ይገርማሉ፣ ቆይታለች። አሁን ውይይቱ ወደ አውሮፓ እየተስፋፋ መሆኑን ተዘግቧል። ቡልጋሪያ እና ቆጵሮስ የአሜሪካ ወታደራዊ ተቋማት ያስተናግዳሉ። ይገርማል። እና የኔቶ አባሎችም ናቸው። እነሱን መምታት የባህረ ሰላጤው ጦር ሰፈሮችን ከመምታት ፈጽሞ የተለየ የሽግግር ደረጃ ይሆናል ማለት ነው። ግጭቱን በቀጥታ ወደ አውሮፓ ግዛት ያሰፋልና በዚህ ምክንያት ኔቶ ጥምረት ውስጥ የአንቀጽ 5 የጋራ የመከላከል ውይይቶችን ያስከትላል። ድርድሮችን ማለት ነው። ድርድሮች፣ ውይይቶችን ያስከትላል። ኢራን ይህንን በትክክል መፈጸም አለመፈጸም እያሰበች ይሁን ወይንስ ልትፈጽመው ትፈልግ አይታወቅም። ነገር ግን ከፍተኛ የሆኑ የጦር ጀነራሎችና የደህንነት ኃይሎች በሚወሰደው እርምጃ ላይ ውይይት ማድረጋቸው ግን ታውቋል። ይህንን ጦርነት ስትጀምር ከጠበቀችው በላይ የአሜሪካን የጦርነት ዋጋ እንዴት ማሳደግ እንደምትችል እያሰላች እንደሆነ ማሳየት ጀምራለች ነው የሚለው። ቀመሩ በደንብ እየሰራ ነው። አዎ ምክንያቱም አሜሪካኖች ረጅም ጊዜ ጦርነት ውስጥ መቆየት አይፈልጉም። ነገር ግን ደግሞ ኢራን አሜሪካ ጦርነት ውስጥ ረጅም ጊዜ እንድትቆይ ትፈልጋለች። ልክ ቪየትናም ላይ እንደሆነው፣ ሌላ ቦታ ላይ እንደሆኑት ነገሮች፣ አፍጋኒስታን ላይ እንደሆነው፣ ሶማሌ ላይ ጥላ እንደወጣችው እነዚህን ትፈልገዋለች። ይህን ደካማ ባህሪዋን አውቃለች ማለት። አዎ ስለዚህ እኮ ነው አሁን ምንድነው ከመከላከል ወደ ማጥቃት ተሸጋግረናል ያሉት። የትራምፕ ስምምነት በማስተባበር የምትረዳው ኦማን ቦምብ እንደሚወርድባት አስፈራርተዋታል አሜሪካን። ኢራን ለሳምንታት በቦምብ ስትወረውር ቆይታለች። የሚገርም እኮ መካከለኛው ምስራቅ መምታት አላቆመችም። በዚህ ውስጥ አላቆመችም። ልክ ነው፣ አላቆመችም። አሁን ኢራን ካርታዋን እያመለከተች በቀጣይ የሚመቱ የአውሮፓ ሀገራትን
በተለይም ስትራቴጂካዊ ጠቀሜታ ያላቸውንና ለአሜሪካ ከፍተኛ እገዛ የሚያደርጉትን በመለየት ላይ ትገኛለች። እንግዲህ ጦርነቱ በዚህም ወደ አውሮፓ እየገባ ነው ማለት ነው። የሚገርም ነው። አውሮፓ ለዚህ ነው ስጋት ላይ ያለው የምንለው። እንግዲህ ቅዱሳን ወንድሞች እህቶቻችን ቀን ላይ የዘገብንላችሁን ታስተውላላችሁ እናስባለን አሁን ምሽት ላይ እና እንግዲህ ይሄ ሁኔታ ነገ ደጃችን ላይ እንዳይመጣ መፍትሄው ምንድን ነው? ዓለም እንግዲህ ከዚህ በኋላ ሰላምና የሰላም ጥሪ ይኖራታል ብለን አናስብም። ምክንያቱም የተሞከሩት የሰላም መንገዶች ሁሉ እየከሸፉ ጦርነቶች እየተባባሱና እየጨመሩ የዓለም ኢኮኖሚ እየዋዠቀ እየመጣ ነው ያለው። ምናልባትም ጌታ ቢፈቅድ በዓለም ኢኮኖሚ ላይ ያለውን ስጋት ደግሞ አውሬው ምን እየሰራበት እንደሆነ በነገው ዕለት ይዘንላችሁ እንመጣለን። እንዲሁም ደግሞ ነገ ምሽት ቀጥታ ስርጭት እንድትከታተሉ በአክብሮት በትህትና እንጋብዛችኋለን። ሁሌም እናንተን ለማገልገል አንሰለችም። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ለብዙዎች እንድታዳረሱና እግዚአብሔር በሰጣችሁ በምትችሉት ደግሞ በገንዘባችሁ እንድትደግፉን በጌታ ፍቅር እጠይቃለሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር ብዙም ጨምረውም ነገር የለም። ትክክለኛ መቋጫ ነው የቋጨህልን። በቃ መዘጋጀት ነው ያለብን። ነገሮች ሁሉ ወደ ፍጻሜ ነው እያመሩ ያሉት። መዘናጋት እንዳይኖር እኛም መረጃዎች ከስር ከስሩ አድማጮች እናጋራለን። እንግዲህ ጌታ ኢየሱስ አብስቶ ይባርክ። በነገው ዕለት እንግዲህ እጅግ አሳሳቢ የሆነ መረጃና በወቅታዊ ጉዳይ ላይ እንግዲህ በዚህ ዙሪያ በቀጥታ ስርጭት ላይ እንገናኛለን። ከምሽቱ 12 ሰዓት ላይ ይጀምራል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።